ጥያቄው እኮ ለኔ ነው ለአንተ አይደለም። ለምን ነው ቀልድ ታርገው በአላህ አሁን እኮ 2000 ምናምን ሰው ነው የሚሰማ። ቀላል ነገር እንዳይመስል አንድ ትልቅ አዳራሽ ነው እኮ ይሄ 2000 ሰው። እውነት ነው። ቀጥልሽ ወንድምሽ ይቅርታ። እንደ ሌሎቹ በሳንቲም 5000 10000 ገዝታ አይደለም መቼም። ትክክለኛ ሰው ነው እዚህ ያለው፣ ኮምፒውተር አይደለም። አሁን ዘመኑ የግዢ ዘመን ሆኗል ታውቃለህ። ኤአይን ትገዛ። እኔ አሁን ላይቭ ስገባ ከፈለኩ 10000 ሰው 2 ሰዓት ቁጭ ብሎ እንዲያዳምጠኝ ማድረግ እችላለሁ። ግን ትክክለኛው 1000 ሰው ነው የሚሰማኝ። ኮምፒውተሩ ነው 9000ን የሚያመጣው። ያንተ ትክክለኛ ነው። አሁን 2200 ሰው 2 አይን 2 ጆሮ ያለው ነው ያንተና ቁም ነገር እናውራበት ብዬ ነው። ሃሽታግ እኔ ኢትዮጵያ በነበርኩበት ከ2 ወር 1 ወር ተኩል በፊት ምናምን ብዙ ሰዎችን ቀጠሮ እየሰጠው ቢሮዬ እየመጡ በትንሽ ኢንቨስትመንት መስራት እንደሚችሉና በትንሽ ብር አማራ ባንክ፣ ኦሮሚያ ባንክ የሚባል ኢትዮጵያ ውስጥ ያሉ ባንኮች ከ5000 ብር ጀምሮ እስከ 100,000 እስከ 200 እስከ ሚሊዮን ድረስ ማበደር ተጀምረዋልና ይህንን ሐሳብ ይዛችሁ ባንክ ጋር ሂዳችሁ ተበድራችሁ መስራት የሚችሉበትን ነገር ፍጠሩ ብዬ ለብዙዎች አድቫይዝ አደርግ ነበረ። ትልቁ ነገር የሰው ልጅ መስራት ከፈለገ ከትንሽ ጀምሮ መለወጥ የሚችልበትን ነገር መፍጠር ይችላል። ከዛ በኋላ ነው ወደ ሌላ አፕግሬድ እያደረገ ኢምፖርት ወደ ማድረጉ ማሽነሪ የመግዛቱ። አሁን ልማት ባንክ ብትሄጂ የ10 ሚሊዮን ብር ዕቃ 2.5 ሚሊዮን ብር ካለሽ ኢቭን 2 ሚሊዮን ብር ካለሽ 8 ሚሊዮኑን ብድር አድርጎ ማሽነሪ ይገዛልሻል። የኛ ሰው እውነት እናውራ ከተባለ አይምሯችን በሆነ ነገር ተይዟል ብዬ ነው የማስበው፣ እኔንም ጨምሮ። ወይ ያልገባን ነገር አለ ብዬ ነው የማስበው። መንግስትን በመተቸት ወጣቱ እየሰራ አይደለም። መንሱር ይሄ እኮ ነው። አይ ትችት ምናምን አይደለም። የመተቸት መብቶ አለ እኮ፣ ምንም ችግር የለውም። ግን ያለውን ኦፖርቹኒቲ ብዙዎቻችን አንጠቀምበትም። ስለዚህ ያን ኦፖርቹኒቲ መጠቀም የምንችልበትን ነገር እንፍጠር ነው። እሺ ሃሽታግ ተመልሱለታል። እንግዲህ ውድ አድማጮቻችን ባለሀብቱ መንሱር ጀማል ከቡርኪና ፋሶ ቀጥታ ስርጭት ይገኛል። መልስ ጥያቄያችሁን ለመመለስ የትኛውም ሰው ጥያቄ መልስ ለመመለስ እዚህ በመገኘቱ ለሁላችንም ክብር ይገባናል። እሺ እንዬ ዶክተር እባክዎት እንዲሁ መጠየቅ የምትፈልጊው እባክሽ። ሰላም መንሱር፣ የኔ ጥያቄ አንተ ብዙ ሀገር ትራቭል ታደርጋለህ እና የብዙ ሀገሮች ኤክስፔሪየንስ አለክ። እኛ ሀገር ምን ቢስተካከል ብለህ ታስባለህ? ቢሮዎች ላይ ያለው አሰራር፣ ዲያስፖራው ሀገሩ ገብቶ እንዲሰራ። እኔ የታዘብኩት ነገር አለ ሀገር ቤት ሄጄ እና አንተ ከታዘብኩ አንጻር ምን ቢስተካከል ጥሩ ነው ብለህ ታስባለህ? አካሄዶችን፣ በጣም መቀላጠፉ ሁኔታ። እውነትሽን ነው። ኢንቨስትመንት ዲያስፖራ። እኔ አሁን የሆነ የመንግስት ተቋም ሂጄ እዚህ ከመምጣቴ 15 ቀን 1 ወር በፊት 4-5 ዲያስፖራዎች ነበሩ እዛ ቦታ ላይ። አንድ የሆነ ኢንቨስትመንት ከኔ ጋር የሚሰራ የዱባይ ሀገር ሰው የሱን የኢንቨስትመንት ላይሰንሱን እና እንዲሁም ደግሞ መኖሪያ ፈቃዱን ለማስተካከል ትንሽ እንትን ስላሉ በቃ ጊዜ ስለረዘመ እጄ እንደምንም ተሯሩጠን ቶሎ ስራ ለመስራት ስለነበረብን ከከተማ መውጣት ስለነበረበት ለዛ ጉዳይ ሲሄድ ኮምፕሌን ያደርጋሉ። ኮምፕሌን አለ ኢትዮጵያ ውስጥ ምንም ጥያቄ የለውም። ከኢሚግሬሽንም ጀምሮ ከኢንቨስትመንት ኮሚሽነር ቢሮ ጀምሮ ቢሮክራሲው፣ ሙስናው አለ የትም። ምናልባት ኢሚግሬሽን አሁን ሲስተም አድርጎታል፣ እንደዚህ ገንዘብ ማግኛ መንገዶችን ቆላልፏል። ግን ወደ ኢንቨስትመንት ኮሚሽን ስትመጪ ብዙ ክፍት ነገሮች አሉ። ስለዚህ በዚህ አጋጣሚ ኢንቨስትመንት ኮሚሽን ነገሮቹን ቢያስተካክልና የበለጠ በተለይ ትልቅ ኢንቨስተሮች እነዚህ ኢትዮጵያንስ ተወላጅ ወደ ሀገራቸው ተመልሰው እኔ አሁን እዚህ ቡርኪና ፋሶ አስ ኢንቨስተር ነው ያለሁት። ወላሂ ዛሬ ጁምዓ ነው። እኔ ጁምዓ ቀን ስራ ስለማልሰራ ነው ቤት ውስጥ ያለሁት። ከ2 ሰዓት በኋላ ሰላቴን እጄ እሰግዳለሁ። ጁምዓ አልደረሰም እኛ ጋር ግን እዚህ ቡርኪና ፋሶ ፕሬዝዳንቱ ለሚመጡ ኢንቨስተሮች እያንዳንዱ ተቋም በሩን ክፍት እንዲያደርግ፣ ዜጋው እገዛ እንዲያደርግ፣ ማንኛውም ተቋም በቃ ይሄ አለ አይደለ ቢሮክራሲ የሚባለውን ነገር መኖር የለበትም የሚል እስከታች ድረስ የወረደ ነገር አለ ኢትዮጵያ ላይ። እሷን ክፍተት አያለው ማለት አሁን ታች ያለው ቢሮክራሲ በጥርብሽ ታያለሽ። ባለስልጣናቶቹ ጋር ችግሩ አይኖርም፣ ታች ግን ችግር አለ። አሁን እዚህ ግን ወረፋ አያስጠብቁንም። ኢንቨስተር ነው ብሎ ነው ኤክስፔክት፣ ያው ትልቅ ብር ነው ኢንቨስት የምታደርጊው። ስቴትመንት አምጥተሽ ፍቃድ አውጥተሽ ምናምን ነው የምትሰሪውና
እንደዚህ ቢሆን የበለጠ ለሀገራችንም ጥሩ ነገር ነው ብዬ ነው የማስበው። እሺ አቶ መንሱር ጀማል ለሚሰጡን ማብራሪያ ከልብ የመነጨ ምስጋና እናቀርባለን። እንግዲህ ውድ አድማጮቻችን ምዕመናን መንሱር ጀማል ከቡርኪና ፋሶ በኢንቨስተርነት ሙያ ላይ ስራ ላይ ያለ ሰው ነው። ይህንን ባለሀብት እዚህ በቀጥታ ድርጅ ስርጭታችን አግኝታችሁ የፈለጋችሁትን ጥያቄ የፈለገውን መልስ ሊመልስ እንግዲህ ፈቃደኛ ሆኖ ስለመጣ በጣም እናመሰግናለን። እህቴ ብርጅስቶን ጥያቄ አለሽ? ብርጅስቶን እሺ አመሰግናለሁ። መንሱር እንዴት ነህ? አይ ብርጅስቶን ሰላም ነሽ? አባሽብኝ አንዴ መጥተሽ አባሽ። እኔ ምልክ መንሱር እኔ እንኳን ያው ጥያቄ ነው ፐርሰናል ጥያቄም ጠይቁኝ ስላልክ ነው። እሺ አንደኛ መቼ ነው በትክክል ሰርግህን የምታሳየን? አንደኛ ይሄኔ ጥያቄ። ሁለተኛ ደግሞ ለምሳሌ መንሱር አረብ ሀገራት ላይ በጣም ብዙ ልጆች ሀገራቸው ገብተው ለመስራት ምናምን ይፈልጋሉና አንዳንድ ደግሞ እንደዚህ በሶሻል ሚዲያ ምናምን ስንሰማ ኢትዮጵያ ውስጥ አሁን ረዘም ላለ ጊዜ 5 5 6 ዓመት ወደ ኢትዮጵያ ያልገባን እኔንም ጨምሮ ብዙ አለንና ኢትዮጵያ ለምሳሌ አሁን ለምንድን ነው ለአረብ ሀገራቶች ላይ ላሉ ሰዎች መንግስት ጥሩ ነገር የማይፈጥረው? ለምንድን ነው አብዛኛውን ጊዜ ኢትዮጵያ ውስጥ ለዲያስፖራ አሁን የኢትዮጵያ ቴሌቪዥን ራሱ ንግግሩ ሁሉ ዲያስፖራ ነውና አረብ ሀገራቶች ላይ ራሱን ችሎ መስራት የሚፈልግ ሰው ሀገር ላይ ለምሳሌ ራሳችን ሱቅ ከፍተን ምናምን እንሰራለንና ሀገራችን መስራት ምናምን እንፈልጋለን። ገባ ትንሽም ብትሆን ማለት ነውና መንግስት ለምንድን ነው ይሄንን ነገር የማያመቻቸው ብለህ ታምናለህ? አንተ የታዘብከው ነገር አለ ወይ? ለምንድን ነው ዲያስፖራው ላይ ብቻ ትኩረት የሚያደርገው? እነዚህ ጥያቄዎች ነው። ቴንክ ዩ ብርጅስቶን። የመጀመሪያው ጥያቄ ወደ አንቺ ልመልስና አንቺ ዱባይ ነው ያለሽው አይደለ? እኔ ዱባይ ነው ያለሁት። ኦኬ ዱባይ ያለሽ የኢትዮጵያ ንግድ ባንክ የኢትዮጵያ ባንክ ገዢ የኢትዮጵያ የወለድ ነፃ ብድር ኃላፊዎች የኢትዮጵያ ንግድ ባንክ ፕሬዝዳንቶች የዲያስፖራ ክፍል ኃላፊዎች ንግድ ባንኩን በትሪሊየን ብር የሚንቀሳቀሰውን የንግድ ባንክ ዴሌጌሽን ከዋና ከላይ ጀምሮ አመራሮች ዱባይ መጥቶ ነበርና ያኔ ባለመሳተፍሽ ብዙ ነገር ሉዝ አድርገሻል። እኔ ባይ ቻንስ ሰዎቹን ላገኝ ስላልቻልኩ ኢትዮጵያ ውስጥ ይሄን ቦታ ሊሄዱ ነው ሲባል እግረ መንገዴን ሌላ ጉዳይም ስለነበረኝ ሄጄ እዛ አግኝቻቸዋለሁ እና በጣም ብዙ የዱባይ ያሉ ሰዎች ተሳትፈው ከፕሬዚዳንቱም ከወለድ ነፃ ብድር ከተዘጋጀው ተቋምም ብዙ ጥያቄ ጠይቀው መልስ አግኝተዋል እና ምናልባት እንዳልሽው ዲያስፖራ የሚባለው አረብ ሀገር ያለም ሰው ዲያስፖራ ነው። ለኔ መንግስትም የሚያውቀው እንደዛ ነው ብዬ ነው የማስበው። አሜሪካም ያለ ሰው ዶላር ስላመጣ ብቻ አይደለም። ኢቭን አሁን ደግሞ በተለይ ይሄ የሐዋላው ጉዳይ በጣም ሲሪየስ ስለሆነ በጣም ብዙ ሚሊየንስ ኦፍ ዶላር ከአረብ ሀገር ነው ወደ ኢትዮጵያ እየገባ ያለው ለቤተሰቡ ለምን በባንኪንግ ሲስተም ነው የሚሄደው። ይሄ የዶላር ልዩነትም ስለሌለው ግን ብርጅስቶን ሁላችንም አረብ ሀገር የምንኖር እህቶች ወይ ውጭ ሀገር የምንኖር እህቶች ንግድ ባንክ 10% እና 20% ዲፖዚት በማድረግ ሌላውን ደግሞ እዛ ሂደ ለምሳሌ የሆነች ማሽን ገዝቶ አንድ ሰው ያ ማሽን በወር የሚያመጣለትን ቢዝነስ ኢትዮጵያ ውስጥ ካለ ሰው ጋር ተነጋግሮ ከወንድሙ ጋር ከእህቱ ጋር ተነጋግሮ የሆነ ማሽን መግዛት ቢፈልግ ኦር ደግሞ መኪና መግዛት ቢፈልግ ዱባይ ባለው አካውንቱ ላይ 20% ለ10 ዓመት ለ5 ዓመት ለ15 ዓመት አይ ዶንት ኖ ኤግዛክት ቼክ ማድረግ ይፈልጋል ዌብሳይታቸው ላይ ያንን ነገር በማየት ብድር ተበድሮ አገሩ ገብቶ መስራት የሚችልበት ነገር ተመቻችቷል። የታክስ ጉዳይ ምንድነው? ቀጣይስ ምን ይፈጠራል? እሱን አላውቅም። እኔ ግን አሁን ብርጅስቶን የጠየቅሽው ጤነኛ የሆነ ጥያቄ ስለሆነ ጤነኛ ለሆነ ሰው ደግሞ መልስ መመለስ ስላለብኝ ይሄን ኦፖርቹኒቲ መጠቀም ትችላላችሁ። የ1 ሚሊዮን ብር መኪና በ100,000 ብር መግዛት ይቻላል። ግን ይሄን 100,000 ብር በዱባይ ብር ነው መላክ ያለብሽ ኢኩቫለንት ኦፍ የኢትዮጵያ ብርና ያንን ካመቻቸን በጣም ብዙ ኦፖርቹኒቲዎች አሉ። የአረብ ሀገር እህቶች ለምን ዲያስፖራ አይባልም የሚባለው ነገር ግን ገና ከአንቺ እየሰማሁ ነው ያለሁት። ሁሉንም ዲያስፖራ ብሎ ነው መንግስት የሚጠራው ብዬ ነው የማስበው። ይሄ ካልሆነ ግን ስህተት ነው። ለምንድን ነው የማታገባው? መቼ ነው ሰርግ ያልሽኝ? እኔ ሰርግ አልሰርግም። ግን ምናልባት እንዳንቺ እንደ ሴት ብርጅስቶን ሀብታም ካለች
እኔ ሰርግ አደርጋለሁ መንሱር፣ አንተ ሱፍህን ብቻ ለብሰህ ጓደኞችህን ብቻ ይዘህ በሊሞዚን ሀመር መምጣት ከቻልክ ሌላውን እኔ እሞላለሁ ካለች ሰርግ ለማድረግ ዝግጁ ነች። በዚህ ውስጥም ካለች ምናልባት ለጅቦ ኮንታክት ብታደርግ ጥሩ ነው። እኔ ግን ሰርግ አላረግም። አቶ መንሱር ጀማል በጣም እናመሰግናለን። እንግዲህ ባለሀብቱ መንሱር ጀማል ከቡርኪና ፋሶ ቀጥታ ስርጭት የምናስተላልፋችሁ የፈለጋችሁትን ጥያቄ ጠይቃችሁት የፈለጋችሁትን መልስ ፖለቲካና ከዘር ነፃ የሆነ ጥያቄ ነው የምጠይቁት። ሰለሞን ወንድማችን ባለሀብቱን መንሱር ጀማልን መጠየቅ ትችላለህ። አቤት አቤት አነጋገር ሚዩተና አካውንት ላክ ይላክ እንዴ? በቀደም የላከው እኮ ራሱ እኮ በቃ አልቀየርከውም አይደል? አልቀየርኩትም። ሰለሞን ጥያቄ እንዲማ ሆኖ ፖላሪ አርፈህ ተቀመጥ። እናቴን አስወጣለሁ። አንተ ሰውዬ ፖላሪን አታወርዶ። እኔ እወደዋለሁ። በእናትህ ተው። አትረብሽ። ፖላሪ ቆይ ጠይቅ። ሰለሞን ተራ ይደርሳል። አሪፍ ጥያቄ ነው የምጠይቀው። ኖ መንሱሬ አመሰግናለሁ። ጅቦ ሰላም ብያለሁ። እንዴት ነህ? አለሁ ሁሉ ሰላም ያለው ወንድሜ። እኔ አንድ 3 ጥያቄዎችን ጠይቃለሁ። ስለ ፖለቲካ ልጠይቅህም አልፈልግም፣ ምክንያቱም የፖለቲካ ሰው አይደለህም። መንግስትን ወክለህ የምትመልስበትን ምክንያት የመንግስት ደጋፊ ልትሆን እንችላለህ። ስለ መንግስት ፖሊሲ ግን እንድታብራራልኝ አልፈልግም፣ ምክንያቱም ፖለቲካው ስለሌለ ብዬ ነው። ገብቶሃል? ግን ሶሻል ሚዲያ ላይ የሚወሩትን ነገር ክሪል እንድታደርግልኝ ይፈልጋለሁ። የመጀመሪያ ጥያቄ አንተ ባለሀብት ሆነህ የመጣህ ብልጽግና ከመጣ በኋላ ነው። እኔ በግሌ ማለት ገብቶሃል? የሚወራው ወሬ ብልጽግና ዘራሽ ባለሀብት ነው እና ከመንግስት የተለየ መንገድ ሳፖርት ይደግለታል። መንሱር ላስወጣው ወይስ እስከከፈልክ ድረስ? ተው ይመልስ እሱ። ለምን ታስወጣኛለህ ጅቡ? እንዴ እሱ እኮ የፈለጋችሁ ጥያቄ ጠይቁት ብሏል። ቀለል አድርጋ ካልሆነ ትወጣለሽ። ተው ከበድ ያድርገው፣ ችግር የለም። ግን ጥያቄው አንድ መልሼልህ ሁለተኛ ትጠይቀኛለህ። እንዳደራረው 3 ነው ያልከኝ። እሺ ቀጥል። መንሱር አመሰግናለሁ። አሁን ብልጽግና የመጣ ባለሀብት ነህ ተብለህ ትወራለህ እና ይሄ ነገር እንዴት ነው? በፊት የነበረ ሪሶርስ ምንድን ነው? አሁን ላይ የመጣው ሪሶርስ ምንድን ነው? እችን ጥያቄ ጠይቀኝና 3 ጥያቄ ነው ያለኝ። ልመልስልህ ይሄኛውንና ሁለቱን ትጨምራለህ። ለምሳሌ ኢትዮጵያ ውስጥ በጣም ብዙ የሚታወቁ ባለሀብቶች አሉ። ምናልባት ሚዲያ ላይ ስላልመጡ እነሱ ብዙ ሰው ላያውቃቸው ይችላል። ግን እኔ በብዙ ሚዲያዎች ላይም በብዙ ቪዲዮዎችም ጭምር ተጨባጭ ማስረጃ በሚባል ደረጃ የወጡ ብዙ ኤቪደንሶች አሉ። እኔ ንግድ ከጀመርኩ ኦልሞስት ወደ ከ18-20 ዓመት ድረስ ሆኖኛል። ሚዲያ ላይ ደግሞ ከመጣው ቲክቶክ የመጣውም አሁን ነው። ኢትዮጵያ ውስጥ ቲክቶክ ሲመጣ ነው እኔም መጥቼ ሶሻል ሚዲያ ላይ በኤኒ ሚንስ ሳክስም ተጨምሮበት በኤኒ ሚንስ ይሄ ያው የሶሻል ሚዲያው ድምቀት ሁነን በሚሊዮን የሚቆጠር ሰው ፎሎ አደረገን። ከዛ በተረፈ ግን ሰለሞን እኔም ምልህን እውነት ነው ይሄ ልጅ የሚናገሩ ብለህ ካመንከኝ ዛሬ ጁምዓ ነው። ወላሂ ነው የምነግርህ። በባለስልጣን የተደረገልኝ አንድም ነገር የለም። እንዲደረግልኝም አልፈልግም። ለምን ብትለኝ እኔ ሽቶዬን ተቀብቼ መኖር ነው የምፈልገው። እኔ ሰላማዊ ህይወት ሰው እንዲያዘኝ አልፈልግም። ለምንድን ነው ይሄን የበላሁ? ለምንድን ነው ይሄን የጠጣሁ? ለምን ይሄ መኪና ነዳ እንዲሉኝም አልፈልግም። ያለችኝን ነገር እችን ቲሸርት 2 ካለችኝ ቲሸርቷን አጥቤ መኖር ነው የምፈልገው እና ከመንግስት ጋር የተገናኘ ምንም አይነት ስራ የለኝም። ሞክሬም አልተሳካልኝም። እንደ ማንኛውም ኢንቨስትመንት ዶክመንት አስገብቼ ኦሮሚያ ክልል ላይ ቢሾፍቱ 2700 እንደገናም ደግሞ ከላይ ሳይወርዱ እያዩ ያሉ ወደ 3000 ሰው እያየን ነው። ከዚህ ውስጥ የአዳማ ሰው ሊኖር ይችላል፣ የቢሾፍቱ ሰው ሊኖር ይችላል፣ መሐንዲስ ሊኖር ይችላል። የኤሌክትሪክ ቻርጅ ማድረጊያ አዲስ አበባ መስተዳደር ጠይቄ ያለውን ህጉን አሟልቼ ጠይቄ ሊሰጡኝ አልቻሉም። ስንት ወር ተመላልሼ ምላሽ እንኳ አላገኘውም። ምክንያቱም ይሄው በሶሻል ሚዲያ ላይ የምትታወቅ ሰው ስትሆን እያንዳንዱ ሰው በሌላ አይን ነው የሚያይ፣ ወይ በብሔር ወይ በሃይማኖት ወይ ደግሞ በምታራምደው ነገር ስጋት ይኖርበታል እና እኔ እንኳ ያንን እንኳ ማግኘት አልቻልኩም። ግን ውጪ ሁነን ስናይ ውጪ ሁነን ስንሰማ ስለ መንግስት የሆነ ነገር ስትናገር ቀጥታ መንግስት ያንን ነገር ቻርጅ የሚያደርግልህ ይመስላል።
ኦፍኮርስ ከመንግስት የተጠቀሙ ሰዎች የሉም እያልኩ አይደለም። ፐርሰናሊ መንሱር ግን ወላሂ ፈጣሪ ምስክሬ ነው፣ ራሴ ሰርቼ ከመኖር ያለፈ ሌላ የተደረገልኝ ፌቨር የለም። ተደርጎልኝም ሙከራ አድርጌ እንኳ አልተሳካልኝም። እንዲነገርልኝም አልፈልግም። እንደ ማንኛውም ሰው ጠይቄ ራሱ ያልተሳካለት ሰው፣ ጨረታ ሞክሬ ያልተሳካልኝ ሰው ያንን ነገር ትተውና ደግሞ ቻንስህን ትሞክራለህ ከሌላ ጋር። ስለዚህ ይሄ ነው የኔ መልስ። እሺ እንግዲህ ውድ አድማጮቻችን ባለሀብቱ መንሱር ቆያን ሰለሞን አንድ ጥያቄ ነው፣ ከዛ ትቀጥላለህ። ባለሀብቱ መንሱር ጀማል ከቡርኪና ፋሶ ቀጥታ ስርጭት ያስተላለፈ ነው። ውድ አድማጮቻችን ፋራው ሀበሻ የሚባለው የዩቱብ ቻናሌን ማስታወቂያ ነው፣ መንሱር እንዳይደብር የዩቱብ ቻናሌን እያደረጋችሁ ሰብስክራይብ እንድታደርጉ ከወዲሁ በጣም